ሰላም ሰላም የግሬስ ፋርማ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ ይሁን ስንል እንጠይቃለን። እንዲሁም ደግሞ እናንተ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። ግሬስ ፋርማ እንደሚታወቀው በተለያዩ ቶፒኮች ዙሪያ ሰው አጫጭር ቲዩቶሪያሎችን የምታገኙበት ቻናል ነው። ከዚህ በተጨማሪ ደግሞ የተለያዩ ላይሰንስድ ፕላስ ኤግዚት ኤግዛም ጥያቄዎችን ከነማብራሪያ የምታገኙበት ቻናል ነው። ስለዚህ እንደዚህ አይነት በየጊዜ እየለቀቅን እየሰራን የምንለቃቸው ሲግኒፊካንት የሆኑ ቪዲዮዎችን በቀላሉ አክሰስ ማድረግ ይረዳችሁ ዘንድ የኖቲፊኬሽኑን ምልክት በማብራት እንጀምራለን ማለት ነው። ዛሬ ደግሞ ፕራክቲካል ላይሰንስድ ኤግዛም ጥያቄዎችን ለማየት እንሞክራለን። ቀጥታ ወደ ጥያቄው ስንገባ the first one question is which drug is the first line treatment for type 1 diabetes mellitus? So DM chronic disease ነው አይደለ? that is characterized by hyperglycemic state. so DM ላይ ፓርት 1 እና ፓርት 2 ብለን ከፋፍለን የሰራንላችሁ ቱቶሪያል አለ። በዚህ ቻናል ላይ ማግኘት ትችላላችሁ። ስለዚህ which is drug is the first line for the treatment of type 1 diabetes mellitus? A metformin, B glibenclamide, C insulin, D acarbose. So the correct answer is D. The correct answer is C insulin ነው አይደለ? ወደ ኤክስፕላኔሽን በምንመጣበት ጊዜ ታይፕ 1 ዳያቤት መላይተስ ፓቶፊዚዮሎጂውን በምናይበት ጊዜ is characterized by absolute insulin deficiency. ኢንሱሊን ቴራፒ ኢዝ ማንዳቶሪ አይደለ? ታይፕ 1 እና ታይፕ 2 አለን። በዋናነት ታይፕ 1 ስንል it is characterized by absolute destruction of the beta cell of the pancreas አይደለ? ፓቶፊዚዮሎጂው የሚያስፈልገው ግዴታ ኢንሱሊን ኢዝ ማንዳቶሪ። ታይፕ 2 በምናይበት ጊዜ ደግሞ it is insulin resistance አይደለ? ወይም the cell does not respond to the insulin properly። ስለዚህ ላይክ እነ ሜትፎርሚን ኦራል ሃይፖግላይሰሚክ ኤጀንት ላይክ ግሊበንክላማይድ ከሰልፎን ዩራ ግሩፕ ፎር ማኔጅመንት ኦፍ ታይፕ 2 ዲኤም እንጠቀማለን። ነገር ግን ታይፕ 1 ዳያቤት መላይተስ ፓቶፊዚዮሎጂው አብሶሉት ዲስትራክሽን ኦፍ ቤታ ሴል ኦፍ ፓንክሬስ ስለሆነ ቤታ ሴል ኦፍ ፓንክሬስ ኢንሱሊንን ሰክሬት አታደርግም። ስለዚህ ሁማን አናሎግ የሆነ ኢንሱሊን ግዴታ ነው ይሆናል ማለት ነው። the correct answer is ኢንሱሊን ይሆናል። ኢንሱሊን አስ ፋርማሲስት በምናይበት ጊዜ የተለያዩ ኢንሱሊኖች አሉ። ላይክ ራፒድ አክቲንግ ላይክ ኢንሱሊን አስፓርተም የምንላቸው ግሉሊሲኒን ሊስፕሮ የምንላቸው አሉ። ራፒድ አክቲንግ ሾርት አክቲንግ በምንልበት ጊዜ ሬጉላር ኢንሱሊን አሉ። ኢንተርሚዲየት ኤንፒኤች አለ። ሎንግ አክቲንጎችን በምናይበት ጊዜ ላይክ ግላርጂን ዲልታመር እናያለን። ዋት አር ኮመን አድቨርስ ኢፌክት ኦፍ ኢንሱሊን ተብለን በምንጠየቅበት ጊዜ ይታወቃል አይደለ? ሃይፖግላይሴሚያ ፕላስ ዌይት ጌን ምናምን እንዳለው ያው ይታወቃል ማለት ነው። ሜትፎርሚን ኢት ኢዝ ባይጓናይድ ግሩፕ ነው አይደለ? ኦራል ሃይፖግላይሴሚክ ኤጀንት ነው። ኮሚኒሊ አሶሺየትድ ዊዝ ጂአይ አድቨርስ ኢፌክት። ሌላው ደግሞ ላክቲክ አሲዶሲስ በማምጣት ይታወቃል። ስፔሻሊ ከሬናል ዲዚዝ ጋር ወይም ደግሞ ሬናል ዳሜጅ ባለው ላይ ዊዝ ፕሪኬሽን ነው አይደል የምንጠቀመው። እንደዚህ አይነት ነገሮችን አስ ፋርማሲስት መርሳት የለብንም። ግሊበንክላማይድ ሳልፎን ዩሪያ ግሩፕ መሆኑን እናውቃለን። መካኒዝም ኦፍ አክሽኑ ኢት ኢዝ ስቲሙሌት secretion of insulin in the beta cell of the pancreas ነው። the common adverse effect of sulfonylurea is hypoglycemia። ወደ ሁለተኛው ጥያቄ በምንመጣበት ጊዜ the drug of choice for acute gout attack። ጎት አታክ ጎት በምንልበት ጊዜ there is accumulation of uric acid አይደለ? ዩሪክ አሲድ አኪሙሌት በሚሆንበት ጊዜ የሚፈጠር ኮንዲሽን ጎት እንላለን። ጎት ደግሞ አኪዩት እና ክሮኒክ ተብሎ ይከፈላል። ጥያቄያችን ምንድነው? ለአኪዩት ጎት ፎር ማኔጅመንት የምንጠቀመው ድራግ ኦፍ ቾይስ ማነው ነው? ኤ አሎፕሮኖል፣ ቢ ፕሮቤንሲድ፣ ሲ ኮልቺሲን፣ ዲ ፌቡዞስቴት። the correct answer is ኮልቺሲን። ስፔሻሊ ፎር አኪዩት ጎት ማኔጅመንት የምንጠቀመው እነ ኮልቺሲን ይሆናል ማለት ነው። ትክክለኛ መልሳችን ሲ ይሆናል ማለት ነው። ኤክስፕላኔሽን ኮልቺሲን ኤንድ ኒሳድ አር ዩዝድ ፎር አኪዩት ጎት በት አሎፕሮኖል ኢዝ ፎር ደ ማናጅመንት ኦፍ ክሮኒክ ጎት እንጠቀማለን ማለት ነው። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮውን ከወደዳችሁት ላይክ ሼር ማድረግ እንዳይረሳ። ሁልጊዜ እየሰራን ደግሞ እንደዚህ የምንለቃቸው ጥያቄዎችን በቀላሉ
እንዲደርሳችሁ ዘንድ የኖቲፊኬሽኑን ምልክት እንድታበሩ ስንል እንጠይቃለን። ግሬስ ፋርማ እንደሚታወቀው በተለያዩ ለኤግዚት ኤግዛም ፕላስ ለላይሰንስድ ኤግዛም ፕሪፓሬሽን የሚጠቅሙ የተለያዩ ጥያቄዎችን ከነማብራሪያ የምታገኙበት ቻናል ነው። እንዲሁም ደግሞ በተለያዩ ቶፒኮች ዙሪያ የተሰሩ አጫጭር ቱቶሪያሎችን ታገኙበታላችሁ። የግሬስ ፋርማ ቤተሰብ ይሁኑ። እንዲሁም ደግሞ እኛ እንድንሰራላችሁ የምትፈልጉትን ቶፒክ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ለመዘጋጀት እንሞክራለን። ዛሬ ደግሞ ቤዚክ ፕራክቲካል ጥያቄ ላይሰንስድ ፕላስ ኤግዚት ኤግዛም ጥያቄዎችን ከነማብራሪያ ለማየት እየሞከርን ጥያቄ ቁጥር 3 ደርሰናል። ዊች አንቲባዮቲክስ ኢዝ ዘ ሞስት ኮሚንሊ አሶሲየትድ ዊዝ ክሎስትሪዲያይድስ ዲፊሲሊ አሶሲየትድ ዲያሪያ። አንዳንድ እነዚህ ስፔሻሊ ብሮድ ስፔክትረም አንቲባዮቲክሶች ክሎስትሪዲየም ዲፊሲሊ ሰው አሶሲየትድ ዲያሪያን ኢንዱስድ በማድረግ ይታወቃሉ። ስለዚህ የትኛው ነው ጥያቄያችን? አሞክሳሲሊን፣ ቢ አዚትሮማይሲን፣ ሲ ክሊንዳማይሲን፣ ዲ ዶክሲሳይክሊን። አሞክሳሲሊን በምንልበት ጊዜ ፔንሲሊን ግሩፕ መሆኑን ይታወቃል። አዚትሮማይሲን ደግሞ ማይክሮላይድ አይደለ። ክሊንዳማይሲን ደግሞ በምናይበት ጊዜ ራሱን የቻለ ግሩፕ ይኖራል። ዶክሲሳይክሊን ደግሞ ቴትራሳይክሊን እንደሆነ ይታወቃል ማለት ነው። ስለዚህ ክሊንዳማይሲን ሊንኮናሳማይድ ግሩፕ ነው አይደለ? ስለዚህ በእናንተ መረዳት የቱ ይመስላችኋል? ይበቃል። ኮሬክት አንሰር ኢዝ ክሊንዳማይሲን አይደለ? ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። ዌን ካም ቱ ኤክስፕላኔሽን ኮሬክት አንሰር ኢዝ ሲ። ክሊንዳማይሲን ኢዝ disrupt gut flora significantly, increase the risk of Clostridium difficile infection. እነዚህ ኖርማል ፍሎራዎችን በላርጅ ኢንተስታይን ላይ ያለውን አልተር በሚያደርጉበት ጊዜ ቀጥታ ምን ኢንዲውስድ ያደርጋሉ? ክሎስትሪዲየም ዲፊሲሊ ኢንፌክሽን ወይም ዳያሪያ ኢንዲውስድ በማድረግ ክሊንዳማይሲን ይታወቃል። በዛን ጊዜ ይሄን ማኔጅ ለማድረግ አሰ ፋርማሲስት ዋት አር ዘ ፕራይመሪ ኢንተርቬንሽን ተብለን በምንጠይቅበት ጊዜ ብዙ ኦፕሽኖች አሉን። አንደኛው ድራጉን ዲሲ ማድረግ ነው አይደለ? ዲሲ ማድረግ ኢትስ ሪከመንድድ። ሌላው ደግሞ ወደ ሜትሮንዳዞል ስዊች ማድረግ ኦር ወደ ቫንኮማይሲን ስዊች ማድረግ ኢትስ ሪከመንድድ ይደረጋል ማለት ነው። እንደዚህ አይነት ቤዚክ ኮንሰፕቶችን አሰ ፋርማሲስት ማወቅ እጅግ ጠቃሚ የሆነ ነገር ነው ማለት ነው። ኩዌሽን ነምበር 4 ደርሰናል። ዊች ድራግ ኢዝ ዩዝድ ፎር ሎንግ ተርም ማኔጅመንት ኦፍ ኢፒሌፕሲ። ኢፒሌፕሲ በምንልበት ጊዜ ኢትስ ኒውሮሎጂክ ዲስኦርደር አይደለ? ዛት ኢዝ ካራክተራይዝድ ባይ ኢፒሌፕቲክ ሲዥር ነው አይደለ? ሪፒቴቲቭ የሆነ ስፔሻሊ እነዚህ ኢንሂቢታቶሪ እና ኤግዛይታቶሪ ኒውሮን ትራንስሚተሮች ኢምባላንስ በሚሆንበት ጊዜ የሚፈጠር ኮንዲሽን ነው ኢፒሌፕሲ ልንል የምንችለው ማለት ነው። ስለዚህ ፎር ሎንግ ተርም ማኔጅመንት ኦፍ ኢፒሌፕሲ ልንጠቀም የምንችለው ድራግ ኦፍ ቾይስ ማነው ነው? ይሄ ዲያዜፓም፣ ቢ ፌኒቶይን፣ ሲ ሚዳዞላም፣ ዲ ሎራዜፓም። ኮሬክት አንሰር ኢዝ ምንም ጥያቄ የለውም ፌኒቶይን ነው አይደለ? ስለዚህ ኤክስፕላኔሽን ፌኒቶይን ኢዝ ኮሚንሊ ዩዝድ ፎር ክሮኒክ ሲዥር ኮንትሮል ዋይል ቤንዞዲያዜፒን አር ፎር አኪዩት ሲዥር። ስለዚህ አንዳንድ ነገሮችን ከእሱ ጋር ተያይዘው የሚመጡ ከአኪዩት ሲዥር ጋር ተያይዘው የሚመጡ ነገሮችን ማኔጅ ለማድረግ ቤንዞዲያዜፒን ልንጠቀም እንችላለን። ነገር ግን ፎር ሎንግ ተርም ማኔጅመንት ኦፍ ኢፒሌፕሲ ልንጠቀም የምንችለው ፌኒቶይን መሆኑን ያው ይታወቃል ማለት ነው። ኩዌሽን ነምበር 5 ወደ መጨረሻ ጥያቄ ደርሰናል። ዊች ድራግ ኢዝ ኮንትራኢንዲኬትድ ዱሪንግ ፕሬግናንሲ ዱ ቱ ቴራቶጀኒክ ኢፌክት። ስፔሻል ፖፑሌሽን ኮንሲደር ከምናደርግባቸው ስፔሻል ፖፑሌሽን ውስጥ አንደኛው ፕሬግናንት ነች አይደለ? ፕሬግናንት ላይ እንዲሁ ዝም ብለን እንደ ጀነራል ፖፑሌሽን ያው ድራግ እንደማንጠቀም ይታወቃል። ስለዚህ አንዳንድ ድራጎች ዱቱ ቴራቶጀኒክ ኢፌክት ኦን ደ ፊተስ ስለሚያስከትል ምንድነው ኮንትራኢንዲኬሽን ነው። ከሚከተሉት ውስጥ ኮንትራኢንዲኬሽን የሆነው የቱ ነው? ኤ ፔንሲሊን፣ ቢ ሄፓሪን፣ ሲ ዋርፋሪን፣ ዲ ኢንሱሊን። which one of the following is contraindicated during pregnancy due to teratogenic effect? The correct answer is C አይደለ? ዋርፋሪን it's not recommended during pregnancy. The correct answer is C warfarin. Explanation: warfarin cross
the placenta and the causes of fetal abnormality. So heparin is preferred in pregnancy. So the correct answer is C ይሆናል ማለት ነው። So warfarin so አንታኳጉላንት ሜዲኬሽን መሆኑን ይታወቃል። ስለዚህ አንድ እናት ፕሬግናንት ስትሆን ዲቪቲ ሪስክ ኖረዋል አይደለ? ሶ ሀፕን ቢያደርግ ፎር ማናጅመንት የምንጠቀመው ወይም ፕሪፈብል የምናደርገው ዱቱ ሴፍቲ ኢሹ ሄፓሪን ነው አይደለም የምንጠቀመው። ኢትስ ናት ዋርፋሪን ቢኮዝ ዋርፋሪን ኢዝ ክሮስ ደ ፕላሴንታ and can cause of fetal abnormality. So heparin is preferred in pregnancy. So ስለነበረን ቆይታ እጅግ አድርገን እናመሰግናለን። ቪዲዮውን ላይክ ከወደዳችሁት ላይክ ሼር እንዳይረሳ፣ እንዲሁም ደግሞ እናንተ ለምታውቁ ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። ዛሬ በነበረን ቆይታ 5 ጥያቄ ፕራክቲካል ላይሰንስድ ኤግዛም ጥያቄዎችን ለማየት ሞክረናል። እንዲሁም እንድንሰራላችሁ የምትፈልጉትን ሰው በኮሜንት ሴክሽን ብታስቀምጡልን ሁልጊዜ እንደምንላችሁ በዛ ወይ ለመዘጋጀት እንሞክራለን። ሁልጊዜ እንደምንላችሁ ግሬስ ፋርማ ቱጌዘር ዊ ካን። ኔክስት እስክንገናኝ ድረስ ባይ ባይ። መልካም ቆይታ